ታሪኩ የሚጀምረው በደቡብ ኮሪያ ውስጥ የሚገኝ አደገኛ ትምህርት ቤት ውስጥ ነው። በዚህ ትምህርት ቤት ውስጥ ጉልበተኛ የሆኑ ተማሪዎች የራሳቸው ግሩፕ ያላቸው ሲሆን ብቸኛ የሆኑና ምንም ግሩፕ የሌላቸው ተማሪዎች ላይም ጉልበተኛ በመሆን በመደብደብ አለፍ ሲልም በመግደል ይታወቃሉ። ታዲያ በትምህርት ቤት ውስጥ ብዙ ጓደኛ ያላቸው ልጆች እንደምንም ከነዚህ ሰዎች ማምለጥ የሚችሉ ሲሆን ምንም ጓደኛ የሌላቸውና ብቸኝነት የሚያጠቃቸው ሰዎች ግን በየቀኑ ትምህርት ቤት ሲመጡ በእነዚህ ሴቶች መደብደባቸው ማይቀር ነው። ትዕይንቱ ሲቀየር በእነዚህ ሴቶች ተደብድባ ሆስፒታል የተኛች ሊሳ የተባለችን ልጅ እንተዋወቃለን። በትላንትናው ዕለት ሊሳን እነዚህ ልጆች ጫካ ውስጥ ወስደው ደብድበዋት የነበረ ሲሆን እዛው ቦታ ላይም እንድትሞት ብለው ትተዋት ነበር ሄዱት። በሌላ በኩል በትምህርት ቤት ውስጥ ምንም ጓደኛ የሌላትና ብቸኛ የሆነችው ሊሳ በብቸኝነቷ ምክንያት በእነዚህ ልጆች መደብደቧ ሳያንስ ጫካ ውስጥ ጥለዋት ሊሄዱ ሲሉ ሕይወቷን ለመታደግ ስትል ያላትን ጉልበት አጠራቅማ ሰዎችን ለእርዳታ ተጣርታ ነበር። በሚያሳዝን ሁኔታ ግን ድምጿ ብዙም ስለማይሰማ በጊዜው በሷ ጥሪ ማንም ሰው ሳይመጣ ቀርቶ እሷም ራሷን ስታይ ነበረ ሲሆን እንዳጋጣሚ አንድ ሰው በዛ በኩል ሲያልፍ ነው አግኝቷት ወደ ሆስፒታል ያመጣት። በዛ ትምህርት ቤት ላይ በተደጋጋሚ እንደዚህ ጉልበተኛ ልጆች ሰዎች እንደሚደበድቡ የሚያውቀው መርማሪው ኪም ደግሞ በአሁኑ ሰዓት ይሄንን ጉዳይ ለመመርመር ወደ ሆስፒታል መጥቷል። በሆስፒታል ውስጥም ሊሳን በተደጋጋሚ የደበደቧት እነማን እንደሆኑ በሚጠይቃት ሰዓት የሊሳ መምህርት የሆነችው መምህርት ሊ ወደ ክፍሉ ትመጣለች። በጊዜው መምህርቷ መርማሪው ስራውን እስኪጨርስ ድረስ ውጪ ሆና መጠበቅ ይገባት ነበር። እሷ ግን ከትምህርት ቤቱ ርዕሰ መምህር ጋር በመመሳጠር በሊሳ ምክንያት የትምህርት ቤታቸው ስም እንዳይጠፋ ስትል እውነቱን ለመሸፋፈን እየሞከረች ነው። ከነዚህ ሰዎች ጀርባ አንድ ችግር እንዳለ የገባው መርማሪው ኪምም እዛው ክፍል ውስጥ የቆሙ 3 ጎልማሳ ሴቶችን ይመለከታል። በእርግጠኝነት እነዚህ ሴቶች ድብደባውን የፈጸሙት ልጆች ወላጆች ናቸው። በአሁኑ ሰዓትም ለርዕሰ መምህሩና ለዝች ለመምህርቷ ሊ ጉቦ ሰጥተዋቸው እውነቱን ሊያፍኑ እንደሆነ ስለገባው ሴቶቹም በሙሉ ክፍሉን ለቀው እንዲወጡና ያለ ፖሊስ ፍቃድ ማናቸውም መግባት እንደማይችሉ ይናገራል። ሴቶቹ ግን የዋዛ አይደሉም። ባለቤቶቻችን ባለሀብትና ባለስልጣን ናቸው፣ የፈለግነውን እናደርግ ዘንድ ይቻለናል በማለት መርማሪው ኪምን ፍጥጥ ብለው ከክፍሉ እንደማይወጡ መከራከር ጀምረዋል። ባየችው ነገር ተስፋ የቆረጠችው ሊሳ ደግሞ ሁሉንም ከክፍሉ እንዲወጡላት በመናገር ብርድ ልብሷን ለብሳ ጥቅልል ብላ ተኝታለች። ትዕይንቱ ሲቀየር ጉቦ የተቀበሉት መምህርቷ ሊና ርዕሰ መምህሩ እንደምንም ብለው ሊሳን ከዚህ ትምህርት ቤት ማሸጋገር እንዳለባቸው ይነጋገራሉ። ይህንንም የሚያደርጉበት ምክንያት ቀደም ሲል መርማሪው ኪም እንደገመተው የጉልበተኞቹ ልጆች ገንዘብ ስለከፈሏቸውና የትምህርት ቤታቸውም ስም እንዲጠፋ ስለማይፈልጉ ነው። ይህ በእንዲህ እንዳለ መርማሪው ኪም በተለያየ ጊዜ ለሊሳ እየደወለላት ስለ ነገሩ በሚጠይቃት ጊዜ ሊሳ በጭራሽ ምንም አይነት መረጃ ልትሰጠው አልቻለች። ሊሳ መረጃ ባለመስጠቷ ምክንያት ርዕሰ መምህሩና መምህርቷ ሊም ተባብረው ነገሮችን በማጣመማቸው ምክንያት በአሁኑ ሰዓት እነዛ ጉልበተኞችና ደብዳቤ ልጆች ቅጣታቸውን ሳያገኙ መርማሪው ኪምም ተስፋ ቆርጦ ነገሮቹ እንዲሁ በአየር ላይ ቀርተዋል። ይህ በእንዲህ እንዳለ ሊሳም ቢሆን ስትታይ ውስጧ ጠንካራ ይመስላል እንጂ ማንም የሚረዳት ሰው ከጎኗ ባለመኖሩ ምክንያት በጣም ተሰብራለች። ከዚህ በፊት መርማሪው ኪም ሊሳኔ ልታግዘኝ ካልቻለች ቢያንስ ቤተሰቦቿ ያግዙኛል በማለት እናቷን ደውሎ ለማግኘት በሚሞክር ሰዓት በሚያሳዝን ሁኔታ እናቷ አምና እንደሞተች ተነግሮታል። በሌላ በኩል አባትየው ደግሞ ስለ ሊሳ ምንም ግድ አይሰጠውም። ልጁ ላይ የተፈጠረባት ነገር ተደውሎ ሲነገረው ብትሞትም እንኳን ምንም ግድ እንደማይሰጠው አሳይቷቸዋል። እና ኪም በእነዚህ ሁሉ ነገሮች መደራረብ ምርመራውን ትቶት በሚሄድ ሰዓት ሊሳም ቢሆን ተስፋ ቆርጣ ራሷን ልታጠፋ ነበር። የዚህን ጊዜም እሷ በምትማርበት ትምህርት ቤት ውስጥ የስነ ልቦናና የፍልስፍና መምህር የሆነችው መምህርቷ ሶሚ በድንገት ወደ ክፍሏ የገባች ሲሆን ሊሳንም ራሷን ከማጥፋት አስቁማት የራሷን የድሮ ታሪክ መናገር ትጀምራለች።
ሶሚም በትምህርት ቤት ባለችበት ጊዜያቶች ሁሉ ተማሪዎች የሚደበድቧት ልጅ ነበረች። ለሊሳም ልክ እነዚህ ጉልበተኞች የአንቺን ልብስ ቀዳደው ደብድበውሽ በጫካ ውስጥ እንደጣሉሽ ያኔ እኔ በመማርበት ትምህርት ቤት ውስጥም የምደበደብ ልብሴን የሚቀዱብኝና ቆሻሻ የሚደፉብኝ ልጅ ነበርኩ። ታዲያ ከዚህ ሁሉ የተረዳሁት አንድ ነገር መፍትሄው ራስን ማጥፋት ሳይሆን ያሰቃዩንን ሰዎች መበቀለው በማለት ለሊሳ ራሷን ከምታጠፋ ይልቅ የደበደቧትና ያሰቃዩዋትን አንድ በአንድ ለመበቀል እንድትዘጋጅ አድርጋታለች። ከዛን ጊዜም በኋላ ሊሳ በሆስፒታል ውስጥ የነበራት ጊዜ ረጅም አልነበረም። ሰውነቷ ወደ ነበረበት እያገገመ ስለመጣ ይህንንም ሆስፒታል ለቃ ወደ ቀደመ ህይወቷ የምትመለስበት ቀን በጣም ተቃርቧል። ታዲያ የዚህን ጊዜም በትምህርት ቤት ውስጥ ያሉትን ጉልበተኛ ሴቶች የምትመራቸውና የእያንዳንዶቹ የሴት ጋንግስተሮች ዋና መሪ የሆነችው ናዮን ወደ እሷ ጋር ትመጣለች። በጊዜው ናዮን ለሊሳ አዲስ ዩኒፎርም ይዛላት ነበር የመጣችው። ይህንንም ያደረገችው ከዚህ በፊት ጫካ ውስጥ ሲጥሏት ዩኒፎርሟን ቀደውባት ስለነበር በሱ ለማሾፍና የሊሳን ስለንቦና በድጋሚ ለመጉዳት ስትለው፣ ናዮንም ከቦታው ላይ ለቃ ከመሄዷ በፊት ለሊሳ መጫወቻ እንዳጡና እሷ ትምህርት ቤት ተመልሳ እስክትመጣ እንደሚናፍቋት ነግራት አክላም በምንም ተአምር ፖሊስ ጋር ለመሄድ እንዳታስብ ከፖሊስ ጎንም በጭራሽ እንዳትታይ ነግራታለች። ትዕይንቱ ሲቀየር ሶሚ ወደ ሊሳ ጋር በመምጣት ሕክምናዋን ከጨረሰች በኋላ ወደ ራሷ ቤት ወስዳታለች። ሶሚ ሊሳን የሚንከባከባት ማንም ሰው ከጎኗ እንደሌለ ስላወቀች ልጅቷ ራሷ እንዳታጠፋና በምላሹም በቀሏን እንድትወስድ ስትል ከጎኗ ሆና እየተንከባከበቻትና እያበረታታቻት ይገኛል። አንድ ቀን በሊሳ ጥያቄ መሰረት ሊሳና ሶሚ እናቷ ከመሞቷ በፊት ትኖርበት የነበረው ሰፈር መጥተዋል። በጊዜውም ሊሳ ሰፈሩን በተመስጦ እያየች ከእናቷ ጋር የነበራትን ጊዜ በምታስብ ሰዓት አንዲት ትኩረቷን የሳበቻት ልጅ በመንገዳቸው ላይ ታልፋለች። ሊሳም ወዲያውኑ ወደ ልጅቷ ጋር በመሄድና በማስቆም በምታናግራት ሰዓት ልጅቷ የሷ መንታ እህት ጄኒ ሆና ትገኛለች። የልጆቹ እናትና አባት የተለያዩት ልጆቹ ገና እንደተወለዱ ነበረ። በዚህም ምክንያት ሊሳና መንታ እህቷ ጄኒ ሳይወዱ በግዳቸው መለየት ስለነበረባቸው የሊሳ እናት እሷን ለአባትየው ትታት ጄኒን እሷ ጋር ወስዳት እያሳደገቻት ነበረ። ታዲያ ያልታደለችው ሊሳ ያለ ፍላጎቷ ከአባቷ ጋር ተትታ ምንም ከማይንከባከባትና ለሷ ግድ ከማይሰጠው ሰው ጋር ለረጅም ጊዜ ስትኖር ነበረ። በሌላ በኩል ጄኒ ምንም እንኳን እናቷ ትንከባከባት የነበረ ቢሆንም በሚያሳዝን ሁኔታ እሷን በሞት ስላጣቻት ከሊሳ ባልተናነሰ ሁኔታ ብቸኛ ሆናለች ማለት ይቻላል። እናም ልጆቹ በዚህ ምክንያት ምንም የመቀራረብና የእህትነት ስሜት በውስጣቸው ስለሌለ ጄኒ ከሊሳ ጋር ቆሞ ለማውራትም ሆነ ከሷ ጋር ለመተባበር ምንም ፈቃደኝነት አላሳየችም። በዚህ ተስፋ ያልቆረጠችው ሊሳ ደግሞ በመጀመሪያው ቀን ለማናገር እንኳን ፈቃደኛ ባትሆንም በቀጣዮቹ ቀናቶችም ጄኒን መከታተሏን የቀጠለችበት ሲሆን በምትከታተላት ሰዓትም ልጅቷ ከእቃ መሸጫ ውስጥ ስትሰርቅ ትመለከታታለች። ሊሳ ምናልባት ይህን የምታደርገው ገንዘብ ቸግሯት ይሆናል በማለት እህቷ ጄኒ ላይ ምንም አልፈረደችባትም። ይልቁንም ወደ እሷ በመሄድ በትምህርት ቤት ውስጥ ልጆች እንደሚያሰቃዩአትና ብቸኛ በመሆኗ ምክንያት እንደምትበደል ትነግራታለች። ይህንንም ከነገረቻት በኋላ ጄኒ ከእሷ ጋር ትምህርት ቤት እንድትሄድና ጉልበተኞቹን በመደብደብ እንድታግዛት በምትጠይቃት ሰዓት ጄኒ ስለ ሊሳ ምንም ጉዳይ እንደማይሰጣት በመናገር ሊሳን እዛው ቦታው ላይ ትታት ልትሄድ ነበረ። የዚህን ጊዜም ሊሳ የጄኒ ደካማ ጎን ገንዘብ እንደሆነ ስለገባት ገንዘብ እንደምከፍላት ነግራት ጄኒም በሐሳቡ ተስማምታ አንድ ላይ ወደ ሶሚ ቤት መጥተዋል። ወደ ቤት ከመጡ በኋላ ሊሳ ያደረገችው የመጀመሪያ ነገር ሁለቱም ማስተዋወቅ ነበረ። ከዛም ለጄኒ ሁለታችን መንትዮች ስለሆነንና ማንም ሰው ሊለየን ስለማይችል በነገው ዕለት እኔ ሊሳ ነኝ ብለሽ ትምህርት ቤት ትሄጂና የደበደቡኝን ያሰቃዩኝን ሁሉ ትበቀይልኛለሽ በማለት እቅዷ የደበደቧትንና ያሰቃዩዋትን በዚህ መንገድ መበቀል እንደሆነ ትናገራለች። በሚያሳዝን ሁኔታ ግን ከትምህርት ጋር ጥላቻ ያለባት ጄኒ የፈለገውን ያህል ገንዘብ ቢከፍሏት እንኳን በድጋሚ ትምህርት ቤት ዩኒፎርም ለብሳ እንደማትሄድ ትናገራለች። ይህንንም ሐሳቧን መቼም እንደማቀየር ተናግራ
ወዲያውኑ የነሶሚን አፓርትመንት በመልቀቅ ወደ ቤቷ እየሄደች ነው። ታዲያ የዚህን ጊዜ ነበር ጄኒን ሐሳቧን የሚያስቀይራት ቪዲዮ ያገኘችው። ይህ ቪዲዮ ጉልበተኞቹ የሆኑት እነ ናዮን ሊሳን በጫካ ውስጥ ሲደበድቧትና ዩኒፎርሟን ሲቀዱ ክብሯንም ሲያጣጥሉ ያለ ቪዲዮ ነው። እናም የአብራኳ ክፋይ የሆነችው እህቷ በእንደዚህ አይነት ሁኔታ በሰዎች ስትሰቃይ ማየቷ ጄኒን በጣም ስላናደዳት ወዲያውኑ ወደ ቤት በመመለስ በሐሳባቸው ተስማምታ በማግስቱ ልክ እንደ ሊሳ መስላ ወደ ትምህርት ቤት መጣለች። በዕለቱ ጄኒን የተመለከቷት ሰዎች ሊሳ ሌላ ጊዜ ስትሄድ አንገቷን ደፍታና ተሸማቃ ስለነበር የሆነ አዲስ ነገር እንዳለ ገብቷቸዋል። ሆኖም ግን መንትያ እህቷ እንደሆነች መገመት የቻለ አንድም ሰው አልነበረም። እነ ናዮም መጫወቻ አጥተው ተደብረው ስለነበር ሊሳ መጣለች መባሉን ሰምተው ወዲያውኑ ወደ ክፍል መጥተዋል። እናም ከፊት ለፊታቸው የተቀመጠችው አደገኛ ተደባዳቢ ሴት መሆኗን ስላላወቁ እንደተለመደው ሊሳን ያሰቃዩት እንደነበረው ጄኒንም ፊቷን እየተጫወቱባት እያስጨነቋት ይገኛል። የዚህን ጊዜም ጄኒ በቪዲዮ ላይ ሳቋን ተመልክተው የነበረችው ናዮንን አሁንም ፊት ለፊቷ ሆና በምትስቅ ሰዓት እህቷን እንደዛ እየደበደበች ቪዲዮ የቀረጸችው እሷ መሆኗን ትደርስበትና በአንድ ኃይለኛ ቡጢ መሬት ላይ ተዘርራታለች። ከዛም በኋላ ናዮንን እዛው መሬት ላይ ባለችበት በመደበደባት ሰዓት ሌላ ጊዜ ከናዮን ስር ሆነው ያሽቃብጡት የነበሩት ጓደኞቿ ምንም ነገር ሊያደርጉላት አልቻለም። በመካከላቸውም ለመግባትና ለመገላገል የደፈረችው ብቸኛ ሰው መምህርቷ ሊ ነበረች። ሊም ይህንን ያደረገችው ለተማሪዎቿ ክብርና ፍቅር ኖሯት ሳይሆን ለሷና ለርዕሰ መምህሩ የናዮ ቤተሰቦች ብዙ ገንዘብ በሙስና ስለሰጧቸው ናዮንን ለመጠበቅ ስትለው። ይሁንና ጄኒ እሷንም ቢሆን እንደማትፈራት ለማሳየት ቢሮዋ ወስዳ በምታናግራቸው ሰዓት የራሷን እስክሪብቶ አንስታ መምህርቷ ሊን እወጋሻለሁኝ በማለት በድንጋጤ ቆሌዋን ገፋዋለች። ትዕይንቱ ሲቀየር ጄኒ የሄደችበትን ዓላማ በሙሉ አሳክታለች። ወደ ቤት ስትመለስ ናዮንን ስደበድባት ያለውን በቪዲዮ ይዛ የመጣች ሲሆን ይህንንም ቪዲዮ ለሊሳ በምታሳያት ሰዓት ሊሳ በቪዲዮ ደስተኛ መሆን አልቻለችም። ምንም እንኳን እነዛ ልጆች በሷ ላይ ጉልበተኛ የሆኑባት የነበሩ ልጆች ቢሆኑም ሊሳ ማንም ሰው እንዲጎዳ አትፈልግም። እናም ለጄኒ በድጋሚ እንዲህ አይነት ነገር እንዳይፈጠር አስጠንቅቃት ቪዲዮንም ቢሆን እንድታጠፋው ነግራታለች። በዚያን ቀን ማግስት በጠዋት ሊሳ ከእንቅልፏ ተነስታ ጄኒ በተኛችበት ወደ ትምህርት ቤት መጣለች። ይህንንም ያደረገችው በትላንትናው ዕለት ጄኒ ስለደበደበቻቸው ሁሉም ነገር ተስተካክሏል ብላ ስላመነች ነው። በጊዜው ደግሞ ልጇ የተደበደበችባት የናዮን ወላጅ እናት ሙሰኞቹ መምህርቷ ሊና ርዕሰ መምህሩ ቢሮ የነበረች ሲሆን እንዴትም አድርገው ቢሆን ሊሳን ከዚህ ትምህርት ቤት እንዲያዘዋውሯትም ትዕዛዝ በሚመስል ሁኔታ ተናግራቸዋለች። ተንቀልቅለው ወደ ትምህርት ቤት የመጣችው ሊሳ ደግሞ ይሄንን በርስር ተደብቃ እየሰማች ነበር። ነገሮች የተስተካከሉ ሲመስላት ባለመስተካከላቸውም እያለቀሰች ወደ ሴቶች መታጠቢያ ክፍል በመመጣ ሰዓት እንዳጋጣሚ ናዮንም በዚሁ ክፍል ውስጥ ነው ያለችው። እናም ናዮን ሊሳ እንደ ትላንትናው ጠንካራ ሳትሆን በአሁኑ ሰዓት እያለቀሰች ስለሆነ ይህንን አጋጣሚ መጠቀም አለብኝ በማለት እዛው መታጠቢያ ክፍል ውስጥ ደብድባት ቆሻሻም በላይዋ ላይ ደፍታባት ሊሳን ወደ ቤቷ መልሳታለች። የሽንት ቤት ቆሻሻ የተደፋባት ሊሳ ወደ ቤት በመመጣ ሰዓት ጄኒ ፊቷ በንዴት እሳት መስሏል። ወዲያውኑም ወደ ናዮን ስልክ በመደወል ስደበድብሽ ያለውን ቪዲዮ በኢንተርኔት ላይ እንድለቀው ካልፈለግሽ ወደ ጫካው ነይ በማለት ጫካ ውስጥ እንድትመጣ ነግራታለች። በሌላ በኩል ጉልበተኛ የሆነችው ናዮንም ስትደበደብ ሰዎች እንዲያዩባት ስላልፈለገች ቅድም እንደደበደብኳት አሁንም መደብደብ አያቅተኝም ብላ በማሰብ የተባለችው ጫካ ውስጥ መታለች። በጊዜው ደግሞ ጄኒ ጭንቅላቷን ብላ ናዮንን ራሷን እንድትስት ያደረገቻት ሲሆን ናዮንም ራሷን ከሳተችበት በምነቃ ሰዓት አፏ፣ እጇም እግሯም በፕላስተር ታስሯል። ጄኒ ደግሞ በሃይላንድ የተቀመጡ አሲዶችን ይዛ ፊት ለፊቷ የምትገኝ ሲሆን ለናዮንም እሷን እንደማትገላት ይልቁንም እነዚህን አሲዶች በላይዋ ላይ ደፍታ ሰውነቷን እንደምታበላሸው እየነገረቻት እያሰቃየቻት ነው። በመጨረሻም ጄኒን ከጫካው ከፍታ ላይ ጥላት ከቦታው ላይ የሄደች ሲሆን በቦታው ላይ የመጣችው ሊሳ ደግሞ ናዮንን እንዲህ ባለ ሁኔታ በምታገኛት ሰዓት ወዲያውኑ አዝናላት ወደ ሆስፒታል ወስዳታለች። ይህ በእንዲህ እንዳለ የናዮን እናት ከጄኒ ጋር በንዴት በምትነጋገር ሰዓት
ጄኒ ያደረገችው በሙሉ ለልጇ እንደሚገባት ለናዮን እናት በመርማሪው ኪም ፊት ትናገራለች። በዚህ ግራ የተጋባው ኪምም ምን ነክቷት እንደሆነ ሊሳን በሚጠይቃት ሰዓት ጄኒ እሷ ሊሳ እንዳልሆነችና እሷ የሚፈልጋት ሊሳ በቤት ውስጥ ከሶሚ ጋር እንደምትገኝ ትነግረዋለች። ኪምም መንትያ ይኖራታል በማለት ወዲያውኑ ወደ ቤት ሄዶ በሚመለከት ሰዓት በሚያሳዝን ሁኔታ በተባለው ቤት ውስጥ ምንም ሰው አልተገኘም። በሌላ በኩል በሆስፒታል ውስጥ የነቃችው ናዮን ጭንቅላቷ ሊለቅ ጫፍ ላይ ደርሷል። ለዚህ ደግሞ ዋነኛ ምክንያቱ ሊሳ ነች። ቀደም ሲል በጫካ ውስጥ ስደበድባትና አሲድ መሬት ላይ የደፋች ስታስፈራራት የነበረችው ሊሳ ወዲያውኑ ተቀይራ ደግሞ ልክ እንደ አዛኝ ሰው በመምሰል ወደ ሆስፒታል አምጥታታለች። ይሄም ለናዮን ግራም ያጋባ እብደት ነው። እናንተም ግራ ከገባችሁ እንግዲያው ሊሳ ማለት ራሷ ጄኒ ራሷ ሶሚ ነች። ከመጠን በላይ ብቸኛ ስለሆነችና ሰዎች ስለሚያሰቃዩት አባቷም ቢሆን ለሷ ስለማይጨነቅ በእነዚህ ምክንያቶች የተነሳ አይምሮዋ የተለያየ ማንነቶችን ፈጥሯል። ይህም የአይደንቲቲ ዲስኦርደር ከአጠገቧ ሰው ያለ መስሏት ከራሷ ጋር እንድታወራ የሚያደርጋት ሲሆን እነዚህም የተለያዩ ማንነቶቿ የራሳቸው የሚወዱትም የሚጠሉትም ነገር አላቸው። ምንም ሶሚ የምትባል መምህርት የለችም። ጄኒ የምትባል መንታህትም የለችም። ይህንን ሁሉ ነገር ስታደርግ የነበረችው ሊሳ ከአይምሮዋ ጋር ብቻ ነው። ፖሊሶችም በምርመራቸው ይህንን ከደረሱበት በኋላ ወዲያውኑ ሊሳን የስነ ልቦና አማካሪ ወደ ሆነችው ወደ እውነተኛዋ ሶሚ ጋር አምጥተዋታል። ሶሚም ጋር ለረጅም ጊዜ ሕክምናዋ ስትከታተል ከቆየች በኋላ በአሁኑ ጥሩ ሁኔታ ላይ ስለምትገኝ በታሪኩ መጨረሻ ላይ አዲስ ህይወት እንድትጀምር የስነ ልቦና አማካሪና መምህርት የሆነችው ሶሚ ኤርፖርት ድረስ ስመጣና ስሸኛት ሊሳም አዲስ ህይወት ለመጀመር ወደ ሌላ ከተማ ስትሄድ ታሪኩ ያበቃል።